ሰላም እንዴት ናችሁ? የካሙ ዩቱብ ተከታታዮች እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዩቱብ መስራት ፈልጋለሁኝ። ያው አበረታቱኝ ሀገሬ ልጆች፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውዶችዬ ጉድ ፈላ ዘንድሮ ማለት ነው። ጂጂኪያ የልጄን ባል የምጠላው ከልጄ ጋር እንዳይኖር የምፈልግበት ምክንያት ሊደፍረኝ ስለሞከረ ነው እያለች እያወራኝ ነው ማለት ነው። ነገሩ በጣም እየተካበደ ነው ያለው። ወደየት እየሄዱ እንደሆነ እነዚህ ሰዎች እኔ ግልጽ አልሆነልኝም ማለት ነው። እንዴት ነው ፋኒ ጂጂኪያን ሊደፍራት የሚለው ማለት ነው። እውነት ለመናገር ይቺ ሴትዮ በጣም አሁን ላይ ያለችበት ሁኔታ በጣም ያሳስባል ማለት ነው። እንዴት እንደዚህ ብላ አደባባይ ላይ ትወጣለች? እንደው ቢያንስ እንኳን ማለት ነው ሙከራ እንኳን ቢያደርስባት እንኳን እንዴት ነው የልጇን ባል የልጅ ልጅ እንኳን ያየችዋ ሴትዮ እንዴት ነው ፋኒኔ ሊደፍረኝ ነው ብላ የምትናገረው ማለት ነው? ኧረ ወላሂ በጣም ነው ያፈርኩት እውነት ለመናገር። እስኪ ለማንኛውም ምን እንደምትል አብረን እንስማ ማለት ነው። ምክንያቱም እናንተ የምታዩት እዚህ ጋር አንድና አንድ ዩቱብ ነው። እዚህ ጋር ቪዲዮ ተቀርቶ ደስታውን ብቻ ነው የምታዩት። ደስታ ብቻ ነው የምታዩት። ችግሩን ግን አታዩትም። ውስጥ ያለውን ችግር ግን አታዩትም። አስበን ነበር ቤተሰብ አካባቢ የዩቱብ 500,000 ተከታይ ካለፍነውም ደግሞ ካለፈው ህይወታችን የኢትዮጵያ ይሳቅ። ከዚህ በላይ ምንም የሚያስቅ ነገር የለም። ልጆችን ያላባት በአጠቃላይ ጋይስ ላይክ ሼር። ምክንያቱም እውነት ይሰማል። እውነትን የሚያውቁ ሰዎች እውነትን ይሰማሉ። ውሸታም ሰዎች ደግሞ ተሸፋፍነው ይኖራሉ። ሁሌ አንድ አይነት መዋሸት ማለት ነው። እና አልተውም። ነውር ጌጡን ያደለሁኝም። እንኳን ደህና መጣችሁ ወደ ቲክቶካችን፣ ወደ ዩቱባችን እንኳን ደህና መጣችሁ። በነገራችን ላይ እውነት ለመናገር ህግን የምታውቅ ብትሆን ኖሮ ወይንም ህግን የምትፈራ ብትሆን ኖሮ አልተውም፣ ፕሊስ አልተውም። ህግን የምታውቅና ህግን ብትፈራ ኖሮ ከምታደርጋቸው ነገሮች ትቆጠብ ነበር። ኦኬ፣ ከሰራሃቸው፣ ካደረግካቸው፣ ከሆንካቸው ነገር ትቆጠብ ነበር። በፍራቻ ውስጥ እየኖርክ ካሁን ወጣብኝ፣ ካሁን አልወጣብኝ፣ በፍራቻ ውስጥ እየኖርክ አሁን ግን የባነንክ ሰው ነህ። ባንሃል። ቢወጣም ባይወጣም የምትፈልገውን ነገር አርገሃል፣ የምትፈልገውን ነገር ተጠቅመሃል። ከዚህ በኋላ ባፍንጫሽ ብትላትም እኛ ሁል ጊዜ ወልካም ብለናታል። ወልካም በገንዘብ ባንረዳትም አትሊስት እንደ እናት ወይንም ደግሞ እንደ አንድ ሴት ስንነግራት ባለመስማቷ፣ እራሷን አሳልፋ በመስጣቷ ከእናትና ከአባት ተወልዳ ምንም የቤተሰብ አለመግባባት ቢኖርም ከእንደዚህ አይነት ቤተሰብ ውስጥ ወጥታ ራሷን ግን እንደ ውዳቂ አድርጋ ጥላ ሲሰማት ግን ተሰምቷታል። በዚህ ማለት ነው። ይህንን የጻፈችው 2020 16 ዩሊ ላይ ነው። 16 ዩሊ ላይ እኔ ስለ እናንተ ከመጀመሪያው ጀምሬ ባወራው አያልቅ። ፓርት 1፣ ፓርት 2፣ ፓርት 3፣ ፓርት 4፣ ፓርት 5 እያለን ማውራት እንችላለን። በነገራችን ላይ ይሄ ዶክሜንት ነው እና ሁሉም ያውቀዋል። ምናልባት አሁን የተወለዳችሁ ልጆች ላታውቁ ትችላላችሁ። ግን እኛ የተናገርነው ነገር ምንድን ነው? አማራም ሲተርት በአማርኛ ምን ይባላል መሰላችሁ? የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል። የማያጠግብ እንጀራ እና እኔ ሁል ጊዜ ምን እላለሁ? በራሴ ማድረግ የማልችላቸውን ነገሮች ለእግዚአብሔር እሰጣለሁ። ከዚህ በኋላ አልተውም። ፕሊስ በእናታችሁ ወይ ኮሜንቱን አጠፋውና እኔ አልተው። ምክንያቱም እየሰማችሁ ነው፣ ስሜን እያጠፋ ነው። የልጅ ልጆቼን እኔ ልሰድብ፣ እኔ ፊሎዬን ልሰድብ፣ እኔ አዳምዬን ልሰድብ፣ እንኳን ሁለት የልጅ ልጆቼ ያ ለምንም ነገር ህይወቴን የምሰጥላችሁ አይደለም። እሱን ራሱ መስደብ ያቃተኝ ስለተዋለድን ነው። እሱን መናገር ያቃተኝ ስለተዋለድን ነው። ልጄን ግን የማድነቅ ልጄን ግን የመካብ ልጄን ከፍ የማድረግን መብት ማንም ሰው
ማንም ሳይከለክለኝ አዎ ልጄ ከአንተ ትበልጣለች፣ ዝንጥ አርጋ በላንጉጅ ትበልጣለች። 3 አይነት ላንጉጅ ትናገራለች፣ ጀርመንኛ፣ እንግሊዝኛ፣ አማርኛ፣ ኦሮምኛ ትሞክራለች። ትበልጣለች፣ አዎ ትበልጣለች። በጭንቅላት ትበልጣለች፣ አዎ ትበልጣለች። በአስተዳደግ ትበልጣለች፣ በጣም ትበልጣለች። ብዙ ተለፍቶባታል። ይሄንን ድምፄን ከፍ አድርጌ ነው የምናገረው፣ ምክንያቱም የለፋውባት ልጅ ስለሆነች። ይሄ ደግሞ አንተና እሷ ሁለታችሁ ኢንተርቪው ብትደረጉ ገሃዱ ምንድን ነው እስቲ ንገሩ። የኢትዮጵያ ሕዝብ ሲያይ ራሱ ዋው ከሳምሪዬ የሚወጣው ነው የሚለው ንግግሯ አክቲቭ። ምክንያቱም በፍሪደም ነው ያደገችው። ስትናገር ስትጮህ አትጩ ብዬ አይደለም ያሳደጓት፣ ገባ? በፍሪደም እንድትናገር። እኔም ብሆን አያቶቿ ሲያሳድጓት አትጩ ብለን አይደለም ያሳደግናት። ኦኬ ተፈጥሮም ይወስኗል፣ ችግር የለውም። አንተን ግን ማንም የተናገረ ሰው የለም። ማንም ሰው ራስ በግድ ተናገሩኝ ከሆነ አንናገርም። ምክንያቱም ፊሉ ያለች፣ ምክንያቱም አዳም አለ። ነገ ከአንተ የተወለዱት ከኔ የልጅ ልጅ የተወለዱት ስላሉ አንናገርም። ነውር ነው። ነውሩን ያላወቅከው አንተ ቁጭ ብለህ እግርህን እንዲያጣምረህ እግዚአብሔር ይቅር ይበል። እግርህን እንደዚህ ያጣምረህ ቁጭ ስትል የዛኔ ወንድ ልጅ እግሩን ያጣምረልታ ነው ነገሩ ያለቀ። በነገራቸው ላይ ከመጀመሪያውም ጀምሮ አንተ አላወጣሃት፣ አንተ አልወሰድካትም፣ አላልንም፣ እኛ አልወጣንም። በግድ ወቁልኝና አሁን ዩቱቤ ባንቺ ፓርት 1 ፓርት 2 ብዬ ሶፋ ልግዛ፣ ሌላ ኮንዶሚኒየም ቤት ልግዛ። በእኔ ነው የገዛችሁት፣ ምንም ሰርታችሁ አይደለም። አንተም ሌሎችም ዩቱበሮች ልክ ማንኛውም ሰው ተሳድቦ ማንኛውንም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው። ዛሬ እሷም ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቱብ ላይ እናንተ አትታወቁ። ስትታወቁ ግን የጂጂ ኪያ ልጅ ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው። ትክክል ነው። ቁጭ ብላ ያሳደብካት ደግሞ አንተን ምንም አይደለም። ይሄ እኮ ትክክለኛ ነገር ነው። ገባ? የዓለምና የሲሳይ የዘላለም ያርግላችሁ። አብትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ። ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ። እሱን በሂደት ነው የምናየው። አሁንም እያየነው ነው። ምክንያቱም እኔ የማይሆን የኢትዮጵያ ሕዝብ ስላላየ ነው እንጂ ውስጥህ ለቄስ ነው። እናውቃችኋለን። አንተም ብትሆን እሷ። ምክንያቱም ልጄ እያለቀሰች ነው። እውነቱን የኢትዮጵያ ሕዝብ ከፈለገ ልጄ ውስጧ እያለቀሰ ነው። በቃ ግን አያገባኝም። ለምን እንደራቅኩኝ አያገባኝ። ምክንያቱም እኔ ሳለቀስ እሷ አልሰማችኝም። እኔ ስነግራት እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም። ገባክ? ይሄ ነገር አይሆንም ስላት አላዳመጠችኝም። ግን ይህንን ነገር የተናገርኩት ለማን ነው? ለማን የተናገርኩትኝ? ለልጄ የነገርኩት። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ። እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ፣ ከልጄ የበለጠ ቁንጅናዬ ነው ያማረ። ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ አሁን ራሱ ሳወራው እንድታመን አይደለም የሚያምነው፣ ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው፣ ጌታ ኢየሱስ ክርስቶስ ነው። ግን ምንም አላረኩም። ምንድን ነው ያልኳት? ራሷ ትናገር ልጄ። የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለማለቴ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው።
ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው፣ ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪህን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጋለን። ይሄ ለልጅ ይቀመጥልን፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዎቹ ይቀመጥልን። አማራነህ ትግሬነህ ኦሮሞነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራልን፣ ሀገር ይስማልን። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣ በቃ ወጣ። ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሎ ይወጣል። መጣው ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል ነው ያለኝ። ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ፣ እውነት ተሳስቻለሁ ጂጂ ተሳስተሻል፣ እውነት ትግል ተመልሼ ልምጣ ደግሜ ሊያው ህልም ታውቃላችሁ፣ እንደ እናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያን የሆነ ሺት ነገር ለብሻለሁ። ራሴንም አየሁ፣ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት? ምን ዕዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ኦኬ፣ እሱ ብቻ አይደለም። ሌላውን እናውጣው እንዴ? ኔክስቱን ላውጣው? ተከታዩን ላውጣው? ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነኝ የምሄደው። ፓርቲቱን እናውጣው እንዴ? ተውኩኝ። ምንድን ነው ያልኳትኝ? ሄድኩኝ፣ ወጣው፣ ጠዋት መጣው። ጓደኛዬ ባር አለው፣ እዛ ሄድኩኝ። ለጓደኛዬ ነገርኩትኝ። ነግራችኋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ። የልጅህ ጓደኛ እንደዚህ ሲያሳይ ኖርማል ነው? ስንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሆነ ቦታ ውለን የመጣው ብቻ። ልብሴንም አየሁት። ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት። ግን ወዲያውኑ በጠዋት ተነስታ ነው ሄደችው። አንጠልጥላው ተነስታ ነው ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦልሬዲ ተቀይሬያለሁ። እኔ ኦልሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያጨስ ነበር አሊሳሳት። ያልኳት ምንድን ነው? ቤትሽ አልመጣም፣ መተሽ እዚህ ላረስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣም። ማም መምጣት አለበት እሱ። ኖ ሴት ልጅ ስትታረስ አይሆንም። እሱን ትቼው አልመጣም ስትል እኔ ግን እዛ አልመጣም በቃ አልኩኝ። አሳሰረንላት። ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነግሬዋለሁ፣ አልሄድም። እኔ ጂጂ አልሄድም። ምን ላውራ? ምንስ ልበል? ምንስ ልናገር? ምን ልሁን? ለማንስ ላወራው? ለእናቴ በሙሉ አወራውላት። ለእናቴ አወራውላት፣ ለእህቴ አወራውላት፣ ለሁለት ሴቶች ጓደኞች ኢቨን ኩዊንሊያ ነገርኳትኝ። ከባሏ ጋር በጣም ስለመግባባ የነበረው ኩዊን ያሉላ ሚስት ነገርኳትኝ። ድንግጥን ያሉት ምንድን ነው? ይሄ መጀመሪያው ነው። ፓርትቱ ገና አወራልሃለሁ። ፓርት እኔ ላይ ብቻ አይደለም፣ ሌሎች ሴት ላይ ያደረግከውን ከማን ጋር እንደነበርክ፣ ከማን ጋር እንደተኛ፣ ከማን ጋር እንደወጣ፣
ከእንደገና ልጄን እዛ ወስዳችሁ እንዴት እንዳደረጋችኋት ራሷ ሲገባት መለየት ከፈለግ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አርገ የምታወራ ከሆነ እኔ ግን ላይክ እያደርጋችሁ እኔ ግን ለልጅ ልጆቼ ለዚህ ለጠላቴ ያ ለዚህ በጥሩም ይወደኛል በጥሩም ማያየኛል። እንዴት ብዬ ነው ቪዲዮ የምቀርጸው? እንዴት ነው ቪዲዮ የምቀርጸው? እኔ እኮ በዶሮ እየተጨማለኩ እኮ ነው፣ በወጥ እየተጨማለኩ እኮ ነው። እሱ እኮ እዚህ ጋር ሶፋ ጋር ቁጭ ብሎ እኮ ነው እንትን። እንዴት አንቺ በዛ ሰዓት አስበሽዋል? ሞባይልሽን እንትን ስትይ እሷ ተኝታለች። አረብሻትም ብዬ ተኝታለች ሳምሬ። አረብሻትም ብዬ ነው የመጣሁት። ቁጭ በላልኩት። እኔ ልጄ ነው እንግዲህ ልጄ ነው። እንዴት ነው ብላችሁ እንደዚህ አይነት ነገር የምታስቡት? እንዴት ብላችሁ ነው እንደዚህ? እኔ በልጄ ምጨክን ይመስላችኋል? ምን ያህል ጨካኝ በሆን ልጆቼን አለማየት፣ የልጅ ልጆቼን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄንን ጠይቃችሁኛል? መሳደብ መብታችሁ ነው። አስተያየት እኔ ላይ ግን የደረሰው ይሄ ነው። እኔ ጂጂኪያ ላይ የደረሰው ይሄ ነው። ያ እሷም አመሉን ታውቅ ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን መሄድ ሳልነግራት እኔ ናቲ ይንገራት ማን ይንገራት ናቲ ነገርካት እንዴ? ስለዚህ እንዴ ምን ብዬ ነው የምነግራት አለ። ኦኬ ምንድን ነው መጨረሻችን? ምንድን ነው የሚሆነው መጨረሻ? ልጄንም ወስዶ አሰድቡኝ። ምንድን ነው የፈለገው? እኔ እና አንድ እግዚአብሔር እዚች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም። በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳይም የሚወጣው እዚህ ነው ብዬ ነው እኔ የማስበው። ያ አብረው ነበሩ። ሳሎን ነበረ። ተኛች። እሷን አጥቤ ምናምን አሻሽቻት ምናምን ነገር ተኛች። አብረው ነበሩ። ከዛ ሳምሪ ተኝታለች ከአንቺ ጋር ልሁን ብሎ መጣ አይደለም? ቁጭ አለ። አወራን፣ ተጫወተን አይደለም? አንዳንድ ነገር እናወራለን ምናምን ነገር። ዞር ስል የሆነ ነገር ልዞር ልል ስል የሚያደርገው ሌላ ነገር ነው። ምንም አላልኩ። ሽቴን አወለቅኩኝ፣ የሆነ ሱሪ ነገር ለበስኩኝ፣ አጠፋፋኝ። ቀስቤ ሳምሪ ልወጣ ነው አልኳት። ይህ ልትሄጂ ነው ስትለኝ ከጓደኞች በቃ ውጭ አለች። ጨርሽ ምናምን ገና እኮ አላለቅም። ያ ወጣው። ለጓደኛ የነገርኩት ልጅ ጋር ደወልኩኝ። አሁን አልመጣም አለኝ። ችግር አላልኩትኝ። ታውቃላችሁ፣ ግራ የሚገባው ሰው ታውቃላችሁ፣ ምድርና ሰማይ የሚደባለቅባችሁ። ምድርና ሰማይ የተደበላለቀብኝ ለኔ። ምድርና ሰማይ እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝም። እኔን ግን ይሄን ገበናችሁን ደብቄ ለልጄና ለልጅ ልጆቼ ስል ገበናህን ደብቄ አብሬህ እንዳልሆን አልቻልኩኝ። አብሬህ እንዳልስቅ አልቻልኩኝ። ከዛ በኋላ እየጨማመርክ የምትሰራቸውን የማልሰማ መስሎ ከሆነ እኔ ኤክስትራ ነው መርሃዊን እዚህ ቤት ውስጥ ያመጣሁትኝ ያንተን ጉድ ቁጭ አድርጌ ለማወቅ ነው። ይህንን ጥንቅቅ አድርገሽ ወቂ ሳምሪ። እያንዳንዱ ጉድ እያንዳንዱ፣ ምክንያቱም መጨረሻው ምን እንደሚሆን አውቃለሁ። ይሄ መኪና ይዞ ከኛ የበለጠ ኑሮ ከኛ ውሸት የተደፈረችዋን እናትሽን በልጆችሽ አባት እዚህ ጋራ እንዴት አድርጌ በሃንድል እንደሆንኩኝ መጀመሪያ መክሰስ ካለብሽ ለእናትሽ ቆሚ። አይ እናቴ ላይ እንደፈለገ አባት ጨፍር ብለሽ ከሆነ ከእግዚአብሔር እንጠብቀዋለን። ሌላም ደግሞ ተጨማሪ ካለ ምንም ችግር የለም። እንዲቆርጥልሽ የሚያደርግ አይ እኔ እናቴን አላምንም ከሌላ ሰው ጋር የነበረውን ነገር ግን አምናለሁ የምትይ ከሆነ ደግሞ እስከነቀኑ እስከነ አድራሻው ጓደኞቹን ጠይቂ፣ የክርስትና አባቱን ጠይቂ።
ኦኬ ክርስትና የሰጠሽውን አባት መቼ ማን ጋር እንዳደረ ከማን ጋር እንዴት እንዳደረ ምን ሲያደርግ እንዳደረ ኢትዮጵያ ከማን ጋር እንዳደረ ማን እንደነበረች ሴት ጠይቂ። አሁን ገብተሽ መቃጠል በራስሽ ጊዜ ነው አይደለ? ክርቢቱን ፈቅደሽለት ካሜራ ደቅነሽ እንዲያወራ ያደረግሽው አይደለ? እኔ ግን አልተናገርኩም፣ አልነካሁትኝም። እሱ እኔ ነካሁትኝ እነዚህ ልጆች ሲጣሉ የእኔ አይነት እድል እንዳይደርሳችሁ ገበናዬን ደብቄ 7 ዓመት በሙሉ አኩርፌ ቤቴ እየተቃጠልኩኝ ቁጭ ብዬ የልጅ ልጆቼ እያማሩኝ መሳም ሳልፈልግ ቀርቼ አይደለም። እሱ ምንድን ያልኩሽ እሱን ማየት ግን አልፈልግም። እሱ ብቻ አይደለም፣ ጄሪን ጠይቂያት፣ የናቲ ሚስት ጠይቂ። እኔ እና አንቺ ከዚህ በኋላ የምንመላለሰው በዚህ ይሆናል። ኦኬ ታሪክሽን ጉድሽን ማወቅ ትፈልጊያለሽ? ከጄሪ እህት ጋር ምን ነበረው? ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት። አንቺ እንደሆነ አታምኝም። አሁን ልታምኝ ትችያለሽ፣ አታምኝም። ያ እንደ ደህና ባል እንዳለው ሰው መቼስ ህይወቴን በጠበጠች እናቴ ልትይ ነው።